እንደምን አድራችኋል ኢትዮጵያውያን የዕለቱን አንኳር ወሬዎች እነሆ ለእናንተ ቁጣና ተቃውሟቸውን የሚያሰሙ ወጣቶች መደናገጥ ግራ መጋባት የሚነበብባቸው ባለስልጣናት አንዳንዶቹ ደግሞ የስክሪን ላይ ጨዋነታቸውን አጥተው በተራ ስድብ ውስጥ እንዲገቡ የሚያደርግ የደም ፍላት ምንጭ fuck you this guy he's a criminal fuck you ኤትይንት ኢትዮጵያ መንግስት ባለስልጣናትና በውጭ ሀገር የሚኖሩ ኢትዮጵያን በሌላ ምድር ሲገናኙ የተደጋገመው ክስተት ነው ኢትዮጵያ መንግስት ከሰሞኑ በዚህ ሁኔታ ተቃውሟቸውን በሚያሳዩና ነዋሪነታቸው በአሜሪካን ሀገር የሆኑ ግለሰቦች ላይ ክስ መክፈቱን አንዳንዶቹም በቁጥጥር ስር እየዋሉ ስለመሆናቸው በዜና ተቋማቱ አሰምተዋል በፋና ራዲዮ ገጽ ላይ እንዲህ የሚል ሐተታ ተቀምጧል የአሜሪካን ጸጥታና ሰላም ባደፈረሱት የግንቦት 7ና ኦነግ አባላት ላይ ጠንካራ እርምጃ እንዲወሰድ የቨርጂኒያ ግዛት መንግስት ወደ ፍርድ ቤት ማቅረቡን የኢፌዴሪ የውጭ ጉዳይ ሚኒስትር በስፍራው ያሉ ምንጮቹን ጠቅሶ ገልጿል ይላል በዘገባው ላይ ወረድ ብሎ ቴዎድሮስ ካፕቲመር ኤርሚያስ እሸቱ ጌታቸው ሞርኪ መኮንን በቁጥጥር ስር እንዲውሉና ክስ እንዲመሰረትባቸው እንደተደረገ ተገልጿል ከዜናው በኋላ ግን ተከሰው በቁጥጥር ስር ዋሉ ከተባሉት መካከል አንዱ የሆነው ቴዎድሮስ ካፕቲመር በኢትዮጵያ ሳተላይት ቴሌቪዥን ቀርቦ ጉዳዩን አስተባብሏል በሱ ላይ አቶ አዲስ ዓለም ቤሌማ ተደብድቤያለሁ በሚል በግል ከከፈቱት ክስ በስተቀር የቨርጂኒያ ግዛት በመንግስት ደረጃ በርሱም ሆነ በተጠቀሱት ግለሰቦች ላይ የጀመረው አንድም ነገር እንደሌለ ነው ያለው እውነታው ምንድነው ያለው እውነታ እኔ ተከስሻለሁ የተከሰስኩትም እንደነገርኩ አቶ አዲስ ዓለም ባሌማ እዚህ ኤርፖርት አካባቢ ላይ ደብድቦኛል በሚል ነው ዋንኛው የክሱ እንትን በድብድብም ነው ስለዚህ ዶክተር አዲስ ዓለም ባሌማ ክስ እንጂ የአሜሪካ መንግስት ጉዳዩን አሳስቦት ለኢትዮጵያ መንግስት በቀረበለት በዛ መሰረት አይደለም እንደዚህ አይነት ነገር የአሜሪካ መንግስት ለነሱ ጊዜ የለውም ስድብና ዘለፋ በአሜሪካን ህግ የሚያስከስሱበት አግባብ እጅግ የጠበበ ነው በአገሬው ቋንቋ ፈርስት አመንድመንት የሚሰኘውና የመናገር መብትን የሚገድቡ ህጎችና አሰራሮችን መፈጠር ከሚያግደው ህግ ጋር እንዳይጣረስ በትልቅ ጥንቃቄ የሚተረጎም አይነት ጉዳይም ነው ስለሆነም የኢትዮጵያ መንግስት ክስ አፈ መንግስት በሆኑ የዜና ተቋማት እንደተገለጸው በቀላል አቤቱታ ዘላፊ የተባሉ ሰዎችን በቁጥጥር ስር የሚያስደርግ ሙግት አልባ ህግ አይደለም በትንሹ ከ5 በላይ ነጥቦች በድርጊቱ ውስጥ በግልጽ ካልታዩ ዘላፊውን ለማስቀጣት ይከብዳል ዘለፋው የተፈጸመው በአደባባይ መሆኑን ዘለፋው አሊያም ስድቡ በኃይል ጥቃት የታጀበ መሆኑን በተደጋጋሚ በከሳሽ ላይ የተከናወነ መሆኑ ከተዘላፊው ማንነትና የዘላፊው ውስጥ ፍላጎት ጋር ተነጻጽሮ የሚታይ ጉዳይም ነው ይሄ ማለት ግን ኢትዮጵያ መንግስት ከሱ የማስቀጣት ተስፋ የለውም ማለት አይደለም ከሌሎች አሜሪካ ግዛቶች ለየት ባለ መልኩ የቨርጂኒያ ግዛት ስድብና ዘለፋን በተመለከተ ለየት ያለ ህግ አላት በግዛቷ ኢንሰልቲንግ ወርድስ ስታቹ በሚባለው ንዑስ ህግ ሴክሽን 80145 መሰረት ስድብ የሚያስቀጣበት አግባብ ተቀምጧል ሆኖም ከሳሽ እንደ ስድብና ዘለፋ የቆጠራቸው ተከሳሽ ቃላት ሲሰሙ ለጠብ ለሰላም መደፍረስ የማድረስ አቅም ስለመያዛቸው ማስረዳት ግዴታው ነው ህጉ ይሄንን ቢልም ታዲያ አብዛኞቹ ስድቦች የአሜሪካ ፈርስት አመንድመንት ህግ ጥበቃ ስለማይለያቸው ወንጀሎች አድርጎ ለማስቆጠር ሙግቱ ባጭር የሚቋጭ አይሆንም ሲራጅ ፈርጌሳ አንተ የኢትዮጵያን ህዝብ ያዋረድክ ሌባ ምን አባክ ስራለህ he's a genocide criminal his name is Siraj Fargesa he is a criminal he is a genocide criminal ባዝነውና ባሳለፍነው ሳምንት ኢትዮጵያ ባለስልጣናት ግብጽ የኢትዮጵያን መንግስት ለማውረድ ከሚሰሩ ድርጅቶች ጋር ያላትን ግንኙነት እንድታቆም ሲጠይቁ ሰንብተዋል አዲሱ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ከሳውዲው አሽራቅ አልዋሳት ጋር በነበራቸው ቆይታ ግብጽ የኢትዮጵያን መንግስት የሚቃወሙ ቡድኖችን የሚያግዙና የገንዘብ ድጋፍ የሚሰጡ የሀገር ውስጥ ተቋማት ላይ እርምጃ እንድትወስድ ጥያቄ አቅርበዋል መልሱንም እየጠበቅን ነው ሲሉ ተነቧል ግብጽ በጉዳዩ ላይ መልሴን በቅርቡ ሰጣለው ስለማለቷ ዴሊ ኒውስ ኢጂፕት ዘግቧል በዚሁ ጋዜጣ ላይ የተጠቀሱት ሌላው ሰው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው በአልጀዚራው አልሙቅበላ ዝግጅት ላይ በመቅረብ ያሽብርተኛ ያለቻቸውን ቡድኖች የግብጽ ተቋማት እንደሚያሰለጥኑ እንደሚረዱና በገንዘብ እንደሚደግፉ ከሰዋል
በሁለቱ ባለስልጣናት ንግግር ውስጥ አለ ያለውን ልዩነት የዜና ተቋሙ ጠቅሰዋል። ልዩነቱም ጠቅላይ ሚኒስትር ኃይለማርያም በኢትዮጵያ አሸባሪ የተባሉ ቡድኖችን የሚረዱ ተቋማት ግብፃዊ ስለመሆናቸው ሲናገሩ፣ በአንጻሩ ዶክተር ወርቅነህ ገበየሁ ተቋማቱ ከግብፅ ሆነው እርዳታ ስለመስጠታቸው እንጂ የግብፃውያን ስለመሆናቸው አልጠቀሱም። ሁለቱም ባለስልጣናት ተቃዋሚዎችን ረዱ ያሏቸውን ድርጅቶች ስም ጠቅሰው ከማስቀመጥ ተቆጥበዋል። ይህ በእንዲህ እንዳለ የግብፅ ረዳት የውጭ ጉዳይ ሚኒስትር አምባሳደር ኢብራሂም የስሪ የግብፅ መንግስት የአባይን ግድብ በተመለከተ ከኢትዮጵያ ጋር የገባውን ስምምነት እንዲሰርዝ የሚጠይቅ ክስ ለግብፅ መንግስት ምክር ቤት ማስገባታቸው ተሰምተዋል። በሚድል ኢስት ሞኒተር ዘገባ መሰረት ረዳት የውጭ ጉዳይ ሚኒስትሩ ኢትዮጵያ፣ ግብፅና ሱዳን የፈረሙት ስምምነት ግብፅ የአባይን ውሃ በተመለከተ ያላትን ፍላጎት የሚጎዳ በግብፅ ላይ የከረረ ጉዳት የሚመዝ ፍትሐዊ ያልሆነ ስምምነት ነውና መሰረዝ አለበት በሚል ነው ጥያቄያቸውን ያቀረቡት። አሁን ደግሞ እስቲ ስለ ስነ ህንጻ እናውራ። አዲስ አበባ ህንጻዎቿ እየበዙላት ያለች ከተማ ናት። አብዛኞቹ ህንጻዎች ግን የሀገሪቱን ባህል በማይወክሉ የህዝብን የየዕለት አኗኗር ታሳቢ ባለማድረግ ሁኔታ የተዋቀሩ ስለመሆናቸው እየተነሳ ሲተቹ ባጅተዋል። ዕውቁ አርክቴክት ፕሮፌሰር ዣቬር ቬለልታ በአዲስ አበባ ልደታ የተገነባውን የገበያ ማዕከል ንድፍ እንዲሰራ ተጠይቆ ወደ አዲስ አበባ ሲመጣ የተሰማው ከዚህ ጋር ተመሳሳይ ነው። is the type of building we're shown as an example to my team and myself of what we had to design. ይህንን የመሰለ ህንፃ ዲዛይን እንድናዘጋጅ ነበር በመጀመሪያ ለእኔና ለቡድኔ በምሳሌነት የቀረበልን። በመጀመሪያ የተሰማኝ ስሜት ጥለህ ጥፋ የሚል አይነት ነበር። ሆኖም ይህን መሰል ጥቂት ህንፃዎችን ካየን በኋላ ብዙ ናቸው በከተማው ውስጥ ያሉት 3 የድክመት ነጥቦች እንዳላቸው ተረዳን። በመጀመሪያ ባዶ ናቸው ማለት ይቻላል። ይህ ደግሞ የሆነበት ምክንያት ህንፃዎቹ ትልልቅ ሱቆች ቢኖራቸውም ዋጋቸው እጅግ ውድ ስለሆነ ሰዎች ለመግዛት አቅማቸው ስለማይችል ነው። በመቀጠል ስራቸውን ለመስራት ብዙ ኃይል ይፈልጋሉ። ይህ ደግሞ የሆነው የህንፃው የውጭ ሽፋን በህንፃው ውስጥ ሙቀት የሚፈጥር መስታወት በመሆኑ ለማቀዝቀዝ ከፍተኛ ኃይል ስለሚያስፈልግ ነው። ቀድሞ ነገር ይህ በዚህ ከተማ መደረግ አልነበረበትም። ምክንያቱም ከ20 እስከ 25 ዲግሪ ሴንቲግሬድ የሚደርስ መካከለኛ ሙቀት ዓመታዊ የአየር ሁኔታ ስላላቸው ነው። ሶስተኛው ደግሞ ገጽታቸው ከአፍሪካም ሆነ ከኢትዮጵያ ጋር ምንም የሚያገናኘው ነገር የለውም። የባህልና ወግ ሀብታም በሆነ ቦታ ይህንን ማየት አሳዛኝ ነው። እነዚህን ችግሮች ያጤነው አርክቴክቱ መሰል ስህተቶች የማይደገሙበት ንድፍ ሰርቶ አቀረበ። ያለ ማድረግ ወደ ኢትዮጵያ መርካቶ ገበያ ገብቶ በገላጣ ቦታ የሚደረገውን ግብይት መልክ አስተውሏል። በመቀጠል ንድፉ ተሰራ። ትንንሽ ሱቆች ያሉበት በየፎቁ ቅርጹ የሚለዋወጥና ገበያተኞች ከለመዱት የግብይት መልክ የማይርቅ ድባብ ለመፍጠር ተለፋለት። ህንፃው ከውጭ የሚዘልቅ የፀሐይ ብርሃንን መጥኖ የሚያስገባ አብሮም የማይረብሽ አየር እንዲዘዋወር የሚያግዝ የኮንክሪት ሽፋን ተወጠነለት። አሁን ህንፃውን ለማቀዝቀዝ ኃይል አያስፈልግም ማለት ነው። ይህ ሽፋን ገጽታው የኢትዮጵያን ባህል ያንጸባርቅ ዘንድ ደግሞ አርክቴክቱ ኢትዮጵያን ሴቶች የሚያዘወትሯቸው ባህላዊ ልብሶች ላይ ያሉ ጂኦሜትሪካል ቅርጾችና ቀለሞችን በመቅሰም ህንፃውን አለበሰው። ከዚህ በተጨማሪ በተደጋጋሚ መብራት በሚጠፋባት አዲስ አበባ ይህ ማዕከል ገንዘብ ቆጣቢ በሆነ መልኩ ይህን ችግር እንዲቋቋም አንድ መላ አርክቴክቱ ፈጥሮለታል። ፎቶቮልቴክ የሚባሉ የፀሐይ ብርሃንን ወደ ኤሌክትሪክ ኃይል የሚቀይሩ መሳሪያዎች አናቱ ላይ ተተክለዋል። ከነዚህ ግዙፍ የመስታወት ዣንጥላዎች በታች ደግሞ ሰዎች የሚዝናኑበት ገላጣ ስፍራ ነው። ውሃን በተመለከተ የዝናብ ውሃ የሚታቆርበት 170,000 ሊትር የሚይዝ ታንከር በህንፃው ቤዝመንት ተተክሏል። ለግንባታው ከጥቂት አስፈላጊ ቦታዎች ውጪ በሥራ ላይ የዋለው ድንጋይና ብሎኬት ነው። 8 ፎቆች ያሉት ይህ ህንፃ ባለፈው ሰኔ ወር ላይ ግንባታው ተጠናቋል። አሁን ወደ ሙሉ አገልግሎቱ እየተሸጋገረ ነው። በስተመጨረሻም አንድ ለመንገድ የፈረንጆቹ ገና እንዴት ነበር? የኛም ገና እየቀረበ ነው። እሱም ተከትሎ ደግሞ ሰርግና ተጋቢ መተጫጨትና መወዳጀት የሚበዛበት የጥር ወር ይከተላል። አንዳንድ የፍቅር ምርኮኛ ወዳጆቻችን ግን ጥር ድረስ ለመቆየት አቅሙን አጥተው በፈረንጆቹ የገና ዕለት እጃቸውን ሰጥተዋል። የምንወደውና የምናከብረው
ከአዲስ ነገር ጋዜጣና ከ7 ኪሎ መጽሔት አዘጋጆች መካከል አንዱ የሆነው ዳኝነት መኮንን ልክ በፈረንጆቹ የገናለት ለወይዘሪት አበራሽ ታደሰ ድንገቴ ወይንም ሰርፕራይዝ ያግቢኝ ጥያቄ አቅርቧል። ግሩም አፍታ ነውና ሁኔታው ምን እንደሚመስል በማሳየት ዛሬ እንለያያለን። ዳኝነትና አበራሽ እንኳን ደስ ያላችሁ፣ መልካም የጥምረትና የፍቅር ዘመን እንዲሆንላችሁ ተመኝተናል። Adorate